ሰማይ ዳር ዳር ሆኖ መወቃቀስ እኔ ብቻ መለያይ ፈራላይ ሰላም ክብራትና ክብራን እንዴት ናችሁ? ጤና ይስጥልን። ዛሬ ነፈራ አንድ እንግዳ ይዞላችሁ ቀርቧል። ነፈራ ነው ኮያ መደካዋራ ከመነየ ሎመን ወሶ ለከመነየ ኮሽ እንግዲህ ከመነየ ነፈራ እንደዚያ ነው። ዛሬ አንድ እንግዳ ይዤላችሁ መጣው። ይሄን እንግዳዬን እንዴት እንደተዋወቅኩ ልንገራችሁ። ፖስት ሳረጋ አንዳንድ ነገሮችን ከስር ግሩም ሐሳቦችን ረጅም ሴንተንስ ቆንጆ በሆነ እንግሊዘኛ አማርኛውም ቆንጆ ሐሳብ አነብና ማን ነው ይሄ በሚል በውስጥ ማውራት ጀመርኩ። በዚህ አጋጣሚ ነበር ወደ ኢትዮጵያ በመጣሁበት ቁጭ ብለን የማውራት እድል ያገኘ ነው። ሳውራው የሚገርም ሐሳብ ያለው በተለይ ደግሞ ነፈራ በዋነኛነት ደቡብ አፍሪካ ያለን ኢትዮጵያዊ ስለሆነ ማህበራዊና ኢኮኖሚያዊ ጉዳዮችን ሚዲያ ላይ የሚያቀርበው እሱ ደግሞ የዛ ሀገር ታሪክ ስላለው ለምን እንግዳ አትሆንም ብዬ ጠየቅኩት። እሱም ፈቃደኛ ሆኖ እንግዳ ሆኖ ቀርቧል። እንግዳዬ እንኳን ወደ ነፈራ በሰላም መጣ። እንኳን በሰላም ቆያለኝ ዶክተር። ኦልራይት እንግዲህ ስምህንና ስለ ራስህ አንዳንድ ነገሮችን እስቲ አስተዋውቅ። ኦኬ፣ ስሜ አብርሃም አቦዬ እባላለሁ። ያው ነዋሪነቴ እዚህ ሀዲያ ዞን ነው። ትምህርት 10ኛ ድረስ ተምሬ ነው ከዚህ ሀገር ወደ አፍሪካ የሄድኩት። ከዛ 12 ዓመት ቆይቼ ወደ ኢትዮጵያ መጥቼ አሁን ደግሞ ያኔ የነበረ ካርኩለም ያ 10ኛ ስለነበር 11ኛ ቀጠልኩ። 12ኛ ተፈትኜ ያው እግዚአብሔር ረድቶኝ አሁን ትንሽ ሪሚዲያል አቅም ማሻሻያ ተማሪ ሆኜ ወለተ ሶዶ ዩኒቨርሲቲ ተማሪ ነኝ። ያው በዚህ ወር እንፈተናለን ፈጣሪ ካለ ማለት ነው። ታንክ ዩ አብርሽ። እንግዲህ ደቡብ አፍሪካ እንደሄድክ ነግረህናልና እስቲ ከኢትዮጵያ ወደ ደቡብ አፍሪካ የነበረህን ጉዞ ያለፍክባቸውን መንገዶች፣ የገጠሙን ነገሮች፣ የምንማርባቸውን ኤኒቲንግ አሳዛኝም ቢሆን አስደሳችም ቢሆን መንገዱን እስቲ ንገረን። ያው እንግዲህ መንገዱ እውነት ለማውራት ወደ ደቡብ አፍሪካ ሲሄድ ደቡብ አፍሪካ አልነበረም። ለመጀመሪያ ወደ ስደት ሲወጣ ማለት ነው። መዳረሻዬ ማላዊ ነበር። ጓደኛ ነበር፣ እዛ አብረን እንሆናለን ስል ነበር የሄድኩት። በሆነ አጋጣሚ እሱን ወደ 2001 በኢትዮጵያ መጨረሻ አካባቢ ነው ወደ ኢትዮጵያ ዲፖርት ሲደረግ። ያው ጀስ የሚገርም ታሪክ ጓደኞቼ ያውቃሉ። እና ስንታየው ሜጌ ወደ ኢትዮጵያ የመጡ ደግሞ ሌላ ጓደኞች አሉ። ተመስገን ኃይሉ እና ምረቱ ጀቱ ያውቃሉ። እነሱ ነበር $100 ዶኔት አድርጎ ወደ ማላዊ ላኩ ማለት ነው። ጓደኛዬ ዲፖርት ከተደረገ በኋላ ማለት ነው። ከዛ ለማንኛውም መጣለው እዚህ ደርሼ ኢትዮጵያ ከሚመለስ መጣለው ምናምን ብዬ እስካሁን ታሪክ ሆነው ያወራሉ። ለምንድነው ሰው ሁሉ ወደዚህ እየመጣ አንተ ለማንኛውም ያልከው ብሎ ማለት ነው። እና ወደዛ የመሄድ ቴንደንሲ አልነበረኝ። ያው ትንሽ ሌላ ቢዝነስ አልሞከርኩም ከትምህርት ውጪ ማለት ነው ኢትዮጵያ እያለሁ። እዛ ሀገር ደግሞ ያኔ የነበረ ላይፍ ብርድ ልብስ ተሸክሞ እንደዚህ ሆኖ ስለምባል ይህን ነገር ማኔጅ አደርጋለሁ ብዬ ስላላሰብኩ እግዚአብሔር ረድቶኝ $100 ላኩ። ያው ያኔ ማላዊ የነበሩ ልጆች ያውቃሉ፣ ብዙ ሰዎች ነበር። ለመጀመሪያ ጊዜ ብቻዬን የሄድኩት እኔ ነኝ። እግዚአብሔር ረድቶኝ ከእግዚአብሔር ጋር ማለት ነው ሄጄ የገባው ሳውዝ አፍሪካ። ከዛ ደግሞ ሳውዝ አፍሪካን እንደጠበቅኳት ከባድ ሆነ አልነበረ ያገኘኋት። በጣም ቀላል ነበር። ያው ሱቅ ተቀጥሬ ነበር የጀመርኩት ላይፌን። ፕሪቶሪያ መረበስታድ አሚን ሱሻንጉቤን ታልፎ ሌታብሌ የሚባል ቦታ ነበር ለመጀመሪያ የሰራሁት። ከዛ በጣም ኢዚ ነበር። ያው በዛ ተጀመረ። ያው ነው መጀመሪያ ሳውዝ አፍሪካ የገባሁት ያው ኖቬምበር 14 ነበር። ቀኑን አረሳም። በዛ ገባሁ። እንግዲህ ክርስማስ ነበረ። በጣም ደስ ይላል ክርስማስ ከኢትዮጵያ ሲኬድ እንግዲህ እስከ ጆበርግ እስከሚገባ መንገድ ላይ ያሉ አሮጌ ቤቶች ምናምን አንዳንድ ገጠር አካባቢያችን ማለት ቢሆንስ
ወደ ሳውዝ አፍሪካ የሚባለው እያልኩ ነበር የሄድኩት እና ገባሁ። ወደ ከተማ ስታጉ ደግሞ ያው የተለየ ድባብ እንግዲህ ያው ናይት ነበር ጉዟችን። ከዛ ቀን ላይ ነው እንግዲህ ማታ ሲመሽ ደግሞ በጣም ደስ ይላል። ሳውዝ አፍሪካ ያው ወደ ከተማ ስታጉ ስፔሻሊ ክርስማስ ነበር ሲተኮስ ምናምን ሳይው በጣም ነበረ ይሄ ገነት ነው ምናምን ሰርፕራይዝ የሆንኩት ያ እንደዛ ነበር ጉዞ። አብሽ ወደ ኋላ ልመልስህ። አንተ ሮጠ ጆሃንስበርግ ገባ፣ ሳውዝ አፍሪካ ገባ። ልመልስህና ማላዊ ላይ ኬንያ ላይ ሲታሰሩ ወይም ደግሞ በሪፊጂ ካምፕ ላይ ምን አይነት ኤክስፒሪየንሶች አሉ? ቋንቋ ቻሌንጅ አይሆንም ወይ? አንተ ምናልባት 10ኛ ክፍል እንግሊዝኛ ሊኖር ይችላል። እኔ ደግሞ ባለኝ ኢንትራክሽንም ፕሮፌሽናል እንግሊዝኛ ጥሩ ነው። ባክግራውንድ በአካደሚክ እንትኑም ሊሆን ይችላል። የአንተ የግድ ላይሆን ይችላል። የሌላ ሰውም ላይ ከቋንቋ አለመግባባት ጋር የሚነገረው ከኬንያ ጀምሮ እንትንኛ ነው አለ ኪስዋልኛ ነው። ስለዚህ ኪስዋልኛ ነው በጣም ኢትዮጵያ ውስጥ ላይክ ትምህርት ቤትም አይወራም አይነገርም። ሶ how were the challenges? እግዚአብሔር በታች ሁሉም ነገር ቀላል ነበር። ያው እግዚአብሔር ነው። እንግሊዝኛ ትንሽ እሞክራለሁ። እንግሊዝኛ በጣም ፌቨሬት ሰብጀክት ነበር ኢትዮጵያ እያለሁ ማለት ነው። በዚህ አጋጣሚ ማመስገን የምፈልገው አስተማሪ አለ ኃይለ ሚካኤል ጎክሲዶ ይባላሉ። የተከበሩ መጥቼ አግኝቻቸዋለሁ በአካል። ጥሩ እንግሊዝኛ ቤዝ ያሳዙኝ እሳቸው ነበሩ። ሁሌ ክላስ ሲገቡ ጸጉሬን ነበረ እንደ ዛሬ መላጣ ነበር ፍሪዝ ነበር። ጸጉሬን እያሹ አብርሃም ብሎ ነው ሆምወርክ መጀመሪያ ፕሬዘንት እንዳደረግ ጠይቁኝ ማለት ነው። የት ትምህርት ቤት ነበር? ጋቦ ማለት ነው። ጋቦ እና ያው ከሳቸው ተነስቼ ነው ሁሌ ክላስ በገቡ ቁጥር በእንግሊዝኛ ፔሪድ እኔን ሜንሽን ስለሚያደርጉ ሬዲ ሆኜ ነው የሚሄደው እና ቀለል ባለ መንገድ ነበረ ሲያስተምሩ የነበሩ። ያው በዛ ሁኔታ በእንግሊዝኛ ነበር ትዝ የሚለኝ። ከኢትዮጵያ እንደወጣው ማለት ነው አንድ ልጅ ይዤ ነው የሄድኩት። ያው ሌላ ሰው በግሩፕ ነው የሚሄደው። ልጁ እኔንም የጠራኝ ጓደኛዬ ወንድም ሌላ ዲለር ነበር። ያው ከዚህ ሰው አንዳንድ ቤተሰብ ይወስዳል። የእሱን አንድ ልጅ ከኔ ጋር ጨምሮ ቀጥታ ይዤ ሄድኩ። ሲየሎ እንደደረስን ቀን ሙሉ ተጉዘን ማታ ሙሉ ተጉዘን ሲየሎ ደረስን ማለት ነው። ከሲየሎ በኋላ ወደ ናይሮቢ ስንሳፈር እኔ ቀለም ትንሽ ነጣ ስለምን ሌሎች ጥቁሮች ናቸው። እኔና ያ ልጅ ብቻ ነን ባስ ውስጥ የነበር ነው እና እኔን አገኘኝና ትራፊኩ አወረደኝ እና አውረድ ብሎ ሌሎች ያ ከኔ ጋር የነበረ ጠቆር ስለምን ኬንያዊ ነው ዲቴክት ማድረግ አልቻለም። እሱ ሄደ፣ እኔ ወረድኩ። እሱ ብር እንዲሰጥ ነው የፈለገ። ትራፊኩ ለመስጠት ብር አልነበረኝም ምንም ነገር ማለት ያለኝ ኢትዮጵያ ጨርሼ ነበር የሄድኩት። እኔ እየተማመንኩ አለ ነው አብሮኝ የነበረ ጥሎኝ የሄደ ልጅ ነው ባስ ውስጥ። እሱ ጥሎ ሄደ። ከዛ ግራ ገባኝና ፓስፖርቴን አሳየው። ፓስፖርት ነበር። የክትባት ወረቀቴን አሳየው። እንግዲህ ይሄ ፌክ ነው አለ። ሁለቱንም ነው አልኩ። አይደለም እውነተኛ ታሪክ ነው፣ ለብዙ ሰዎች ሳወራ የነበርኩ ነገር ነው አልኩ። ኮንፊደንስ ፈጣሪ ከሰጠ እንግዲህ ምን ማለት ነው። ቋንቋውም አለ ሪላቲቭ። አዎ በቃ እኔ ስለነሱ የጻፍኩ ጽሁፉላ ለኢትዮጵያውያን ከምባታ አድያ ለነሱ ተጨማሪ ደሞዝ እንደነበሩ ለኬንያ መንግስት ፖሊሶች ስፔሻሊ ማለት ነው። ሁሌ ከማንኛውም ግለሰብ የኛን ዜጋ ከቀኙ ያው ደስታቸው ነው። እንደዛ መስሏቸው ነበር። ያዙ ወረድኩ። እኔ ህጋዊ ሰው ነኝ። ኢሚግሬሽን ቪዛ መጥቶ ይሄው ህጋዊ ክትባት ወረቀት ነው ያዝኩት። ለምንድን ነው ያወረድከኝ አልኩ። ትራፊኩን ተፋጠጥኩ ማለት ነው። ያው እንግዲህ አይኑ ያስታውቃል የውሸት አይኑን አረጋ ጠንከራ አልኩ ማለት ነው። ከዛ አንተን ከሳለሁ እኔ ኢትዮጵያ ጎረቤት ሀገር ነኝ እንዴት ታወርዳለህ? ያኔ አብሮኝ የነበረ ልጅ ምናልባት ላቅ ይችላል ያ ሌላ ሰው ባያውቅም አልኩ። ከዛ ዞር አለና መኪናው ቢያንስ ወደ ባልዋሽ 10 ኪሎ ሜትር አካባቢ ሄዷል ባሱ ማለት ነው። ወደ ተቃራኒ አቅጣጫ የሚመጣው ሚኒባስ አስቆሞ ወስደህ ባለፈው ባስ ላይ አስገባ አለ። እና ያን ሁሉ ያው የሆንኩት ምንድነው ቋንቋ ትንሽ መግባባት ስለነበረ ነው እንጂ ያው በጣም ይጠቅማል። ከዛ አለፍ እንግዲህ እግዚአብሔር ይመስገን ሄድን። ታንዛኒያ ትንሽ ጊዜ ከኬንያ ታንዛኒያ እንዴት ነበር? ከኬንያ ታንዛኒያ በውሃ ነበር ለመጀመሪያ ጊዜ በህይወቴ ፍርሃት ሲሰማኝ ጊዜ ማለት ነው። እውነት ነው ዶክተር። ለመጀመሪያ ጊዜ ውሃ ውስጥ ገብቼ ጀልባው ላይ ሲወጣ ነበር
መጀመሪያ በህይወቴ ማስታወሰው ፍረስትሬሽን የገጠመው ማለት ነው። እንዲህ እያለ ሲል በቃ እኔም ይወጣል መሰለኝ። ማታ 4 ሰዓት አካባቢ ነበር። ሐሙስ ማታ ገባን፣ እየተጓዝን አደርን። አርብም እየተጓዝን ዋል። ቅዳሜ ልንወጣ አካባቢ ማለት ነው። በጣም ቻሌንጅ ነበር። 104 ሰዎች ነበር በአንድ ጀልባ የነበር ነው። አጋጣሚ ነዳጅ አለቀ፣ የጄኔሬተሩ ማለት ነው የጀልባው። እና ያው ትዝ ይለኛል የሆነ ቻት እያወራን ነበር ስለ ሃይማኖት ነበር። በጣም አስተማሪ ነገር ስለሆነ ማለት ነው። ፓስተሮች ከኛ ጋር ነበሩ። እነዚህ አንድ ፓስተር ነበር ስፔሻሊ ፓስተር። እርሶ ሄዶ እኮ እዛ እኛ ነው የሚያገለግሉ፣ እኛ ሰርተን ለእርሶ ደሞዝ ነው የምንከፍለው ይላሉ። እንዴ 1000 ብር ነው አሉ የሚከፈለው ለፓስተሮች እዛ ሀገር አሉ፣ በወር ማለት ነው 1000 ብር። ስሙን መጥራት አልፈልግም እንግዲህ ከዛ በኋላ እኔ እናንተ እስከ ቁርስ ሰዓት የምትሰሩ 1000 ነው የምትከፍሉ ይላል። ያው እንደ ቀልድም ሊሆን ይችላል ምናልባት። ወይኔ ያልኩ በጣም ያዘንኩ በእውነት። እና ያው ኢትዮጵያ ላይ ብዙ ሰዎች አስተምሮ ህዝብን እንዲያገለግል ፈጣን እንዲያገለግል ነበር ሂሳብ እንደሰራ የሆነ በጣም ታዘብኩ። በዛ መሀል ነው ይሄ እንትኑ የተቋረጠ። ተቋርጦ በጣም ማዕበል ነበር። በጣም በቃ እኔ በቃላት መንገድ አልችልም። ማዕበሉ ሲናወጥ ውሃ እየቀዱ እያወጡ እኔ ላይ ወጣውና ተስፋ ቆርጬ ማለት ነው። ጀርካን አስሮ ነበር በጀልባው ዙሪያ ጀርካን አንድ ያዝኩ። ምናልባት ያው ድሮ ዋና ትንሽ ሞክራለሁ። በጀርካን ማያቅ ሰው በጀርካን ነው የሚለምደው። ጀርካኑ ስለሚያንሳፍ ጀርካን ያዝኩና ጀርካኑም ለካ በገመድ ታስሯል። እና እንደ አጋጣሚ ለማንኛውም ብዬ አንድ ሰው ወደ ላይ እንዲወጣ አይፈቀድም ከጀልባው ሰራተኞች በቀር። እነሱ በራሳቸው ቢዚ ስለነበሩ እንትን እያሰሩ ነበር በንፋስ እንዲሄድ ማለት ነው። የምታሰር ነገር አለ እንደ ቢዚ ስለነበሩ ላይ ወጥቼ እንደ ቅድሙ ተናገረው አልኩ። ከበጥሰም ወጨ እየቴ አልኩ። እዛ እንግዲህ ቅድም ማይሆን ቀልድ ማይሆን ነገር ተናገረው። አሁን ጭንቅ ሲመጣ ቢዝነስ ያወሩ ስለነበር እስቲ እንደ ቅድሙ አውሩ አልኩ። እኔ ለምንድን ነው እግዚአብሔር ቁጣ ይሆናል ብዬ ነው። ምናልባት በዛ ቅጽበት ነገር የተከሰተ ያው ሄድን ወረድን። ቅዳሜ ማታ ወረድን በሰላም ሁላችሁ ወረድን። እንግዲህ ያው ከዛ ታንዛኒያ አይ ቲንክ 2 ቀን ነው መሰለኝ የተጓዝነው። ማላዊ ገባን። ታንዛኒያ ምንም ችግር አልነበረ። ታንዛኒያ ጠበቅ ይላል። እዛ ጊዜ ምንም ችግር አልነበረ። ምዕራብ ነበር ማቆ 3ቱንም ቀን ከሐሙስ ማታ እስከ ቅዳሜ ማታ እስከምንዶት ምግብ አልበላውም ነበር። አይሰጥም ነበር የለም አለ ሩዝ ይቀቅሉ ይስጡ ነበር። ግን ለዘጋ አሮ ነው የጀልባው ላይ የሆነ ምጫን ኬሚካሎች አሉ መሰለኝ። ወደዚህ ሲመጣ ሲመላለስ አይቲ ይዞ ነው መሰለኝ የሚመጣ የኬሚካል ሽታ በጣም አለው እና ዘጋኝ ማለት ነው። ከሐሙስ ማታ እስከ ቅዳሜ ማታ ምግብ ሳልበላ ወረዱ። እንደወረድን ዳቦ አምጥቶ ሰጡ። አንዳንድ ዳቦ በላን። በዛ ቀን ሙሉ ተጓዝን በእግር ነው። ወዳው በትራክ ነው የገባነው። በትራክ አመሻሽ ላይ የሆነ ቦታ ውስጥ አወረዱ። እንግዲህ ማታ በሙሉ በእግር ስንጓዝ ውለን እንደገና ሁለተኛ ቀን ስንጓዝ ውለን ማታ አደር። ሁለተኛ ቀን በእግር ስንጓዝ መሸ ማለት ነው። ከዛ እንደገና ሁለተኛ ማታ ስንጓዝ በጣም ራበኝ ማለት ነው። መዳቦ ስለቀመሱ ትንሽ ምግብ ሲበላ አይደል አፕታይት የሚቀመው። ያው ብርቱካን ነው የማሳይ ያለፈን ብርቱካን ፈጣሪ እጄን እንዲሳረግ እንድትበላም አይሰጥም። እጄን እንዲሳረግ 2 ብርቱካን እጄ ላይ ገባ አረሳ። ከዛ አለፈን በላው ጠብቄ ያው ጂው ያረጋል አይደል? በጣም ወንድ ሰው ነው ህይወት ጉዳይ ነው። ተደብቄ በላው። ያው እኔ ራብ አልችልም። የመጨረሻ ልጅ ነኝ። ለእናቴ በድህነት ተንከባክባ ነበር ያሳደገች። ግን ሌሎች ሊችሉ ይችላሉ። ሳያቸው ጠንካራ ብለዋል። በላሁት። ያ ሁለተኛ ቀን ደግሞ ስንጓዝ ነበር እንደገና ኔክስት ታይም ማስታወሰው ስሪበኝ ኖ ክልምንጃሮ ተራራ ነው የደረስነው። ክልምንጃሮ ተራራ ላይ አስቀምጦ በጣም ይበርዳል። ውሃ ጠማኝ ማለት ነው። እንግዲህ ብርቱካንም እየበላው ነው፣ ቅጠልም እየበላው ነው። ውሃ አስጠማኝ። ሽንቴን የጠጣሁበት ቀን አረሳም። ምናልባት ታሪክ ነው የሚያውቅ ሰው ስለሚያውቅ ማለት ነው። ሽንቴን ሲሸና ውሃ ያልጠጣሁት ሽንት እንግዲህ ደም ነው፣ ይሸታል።
እጄ ላይ እንትን ብዬ ምላሴን ለማርጠብ ነበር። ይህ ሁሉ ቻሌንጅ አረሳም። አለፍን ታንዛኒያ። ፈጣሪ ሲረዳን ማላዊ ገባን። ማላዊ ወደ 6 ወር አካባቢ ነው የቆየሁት። ያው ቅድም በነገርኩት ጓደኛዬ ዲፖርት እስከሚሆን ስራም እየተላመድኩ ነበር። እሱ ዲፖርት ሆነ። ወዳው ለመሄድ አሰብኩ። እንግዲህ ማላዊ ማረሳ አንድ አርብ ነበር የወጣሁት ከዘሌካ ብቻዬን ማለት ነው። ጓደኞቼ ብር ልኮ ቅድም የጠራቸው ጓደኞቼ $100 ላኩ። እንደደረሰ አርብ ቀን ከዘሌካ ከሚባል ካምፕ ወጣሁ። ወጥቼ ዶዋ ነው ቀጥሎ የሆነ ከተማ አለች። ወደ ሊሎንጌ ሲኬድ እዛ ከተማ አልጋ ይዤ ባደርኩበት የሆነ አልጋ አሳዛኝ ማላዊ እንግዲህ ፖሊስ ራሱ ይዞ መጣና ሰርቆ ሲወስድ ነበረ ከካምፕ እሱ ሰርቆ አንዳንድ አድርጎ ያወጣል። ከዛ ሲላክ ማለት ነው ራሱ አልጋ ውስጥ ያሳየኝ ካምፕ ስለምንታወቅ ማለት ነው። ከዛ መልሶ ፖሊስ ይዞ መጣና አሳሰረኝ። አርብ ማታ ገባው። ቅዳሜ እሑድ ታስሬ ሰኞ ፍርድ ቤት አቀረቡ። ያ $1 ደብቄ ስለነበረ ፍርድ ቤት ለምንድን ነው የመጣኸው አሉ። አይ ጓደኞቼ ጋር መጥቼ ነው። እዛ ሀገር ከካምፕ ስትወጣ መጻፍ ፐርሚት አለ። የት አለ ፐርሚት አሉ። አይደለም እኔ ከጓደኞቼ ጋር መጥቼ እነሱ ነበር የያዙ። እነሱ ጥሎ ሲሄዱ ዝናብ ሲዘንብ ነው አልጋ ይዤ ያደርኩት ምናምን $10 ክፈል ተባልኩ። እንግዲህ ያው ኢንተርፕሬተር አልነበረም። ያው ሌላ አብሮኝ የነበረ ሶማሌ ነበር። በዛ ምክንያት ተለቀቅኩ። እንደተለቀቅኩ እነሱ ወደ ካምፑስ ሊመለሱ ሊሆን ይችላል አላወቅኩም። እርግጠኛ አልነበርኩም። እኔ በዛው ቀጠልኩ። ሊሎንጌ ገባሁ። በመኪና ወጣሁ። ሞዛምቢክ በሳይክል ነው የምትሻገረው። በሳይክል $5 ከፍዬ ተሻገርኩ። እንግዲህ ባለ ሳይክሉ ወደ ትራኮች የሚቆሙበት አካባቢ ወስዶ እንትን ያደረገኝ ትራክ አናገርኩ። እስከ ሀረር ይወሰደኛል። $10 ተስማማን ማለት ነው። ሾፌሩ ደግሞ ያው ብቻውን ነበር። አንድ አክል ወስዶ ማላዊ ወደ ሞዛምቢክ ሲገባ 2 ቦርደር ነው ያላቸው። ሟንዛና ዴዛ ይባላል። እኔ የሄድኩት በሟንዛ ነበር። በሟንዛ ቦርደር አሚን በዴዛ ነው የሄድኩት እኔ የወጣሁት ማለት ነው። በሟንዛ የሚመጣ ሌላ ትራክ አለ። አሁን ማታ ላይ ሶጀሮች ናቸው የምጠብቁ፣ ፖሊሶች አይደሉም። ፖሊሶች ቢሆን ብራይብ አድርገን እናልፋለን እና ብራይብ አድርገን እናልፋለን። ሶጀሮች በጣም ስትሪክት ስለሆኑ በዚህ የሚመጣ በጃንክሽን ማለት የሚገናኝ ጃንክሽን ላይ ነው ጥሎኝ ሄደ። እስከ ማታ 6 ሰዓት ይመስለኛል። ሰዓቱን ባላይ ጠበኩ። ምንም የሚመጣ ነገር የለም። ያው መንገድ ላይ ጅብ በላ ሲባል አውሬ በላ ሲባል አውቃለሁ ኢትዮጵያ ሆኜ ማለት ነው። በጣም ግራ ተጋባሁ። በእንግሊዝኛ የተጻፈ መጽሐፍ ቅዱስ ይዤ ነበር ከማላዊ። አንሶላ አጋጣሚ ይዤ ነበር። የሆነ የፈረሰ ቤት ግድግዳ ያገኘው ማለት ነው። መንገድ ዳር ጫካ ነው። ከዚህም ጫካ ነው፣ ከዚህም ጫካ ነው። የሆነ እንደ ማዶ አይነት የማብራት ብርሃን ይታያል። የፍየል ድምፅ የሚሰማል ከሩቅ ማለት ነው። እንግዲህ ሰፈር ይሆናል ብዬ ወደ ሰፈር ከሄድክም ታውቃለህ ትያዛለህ። ወሰንኩ። ፈጣሪ ያለ ለምንም አይሆንም በህይወቴ አልኩ። ከዛ ለጥ አልኩ ማለት ነው። ተኛው በሰላም ማለት ነው። እዛ ግድግዳውን ተጣግቼ ተኛው። ይኸው ኦልሞስት ኤል የሆነ ግድግዳ ነው ነበር። የለም ሌላ ሁለት እንትን የለም። ኤል የሆነ ግድግዳ ብቻ አለ። ለኔ ፈጣሪ ያዘጋጀ ነገር ሊሆን ይችላል ብዬ ነው ማስበው። እዛ ግድግዳ ስር ተኛው። ልክ እንደነቃው ወደ 12 ሰዓት ፀሐይ ሊወጣ አካባቢ ነቃው። ምን እንደቀሰቀሰኝም አላወኩም። ያው እስከዛ ተኝቻለሁ። ምንም አላወኩም ማለት ነው። እግዚአብሔር ድካም አለ የወቅቱ እንዳለ እና ከዛ መኪና ፋይፌል መጣ። ሚኒባስ ዘገባው እስከ ቴቴ ብዬ ገባው ማለት ነው። ቀጥታ ወስዶ ያ ሚኒባስ $5 ነው የከፈልኩት። ቴቴ ያደረሰኝ ድልድዩ ስር አወረደኝ። ቴቴን በእግሬ ተሻገርኩ። ብቻዬን ስተው ማንም የሚጠይቅ ሰው የለም። በነፃነት ቴቴ ከተማ ደግሞ ካለርድ ናቸው። ዲቴክት አያደርጉም። አንተ ፎሬነር እንደውም በሌላ ሰው ስለምንመሳሰል እዛ ቀጥ ብዬ ሄድኩ። ኬላ አለች እንደወጣ እዛ ጋር ያዙኝ ማለት ነው። ኬላ ጠባቂዎች ፍሪ ስሉ እንዴ ፍሪ ማለት ከሶማሊኛ ነው አላውቅም። ፍርፍር እንዴ ኢትዮጵያን አማርኛ ያውቃሉ። እንጀራ ፍርፍር ለፀጉሩ መስሎኛል እንዴ እኔ አማርኛ ያውቃሉ ምናምን ለሰው ብዬ ጋዳም
$5 አጋጣሚ ሌላውን ደብቄ $5 ጫማ ላይ ደብቄ ነው ኪስ ላይ አድርጌ ነበር። ፈትሾ $5 ነው አይደል? ዋስጠኛል እንግሊዝኛ አቁም እሱ ፖርቹጊዞች እዛም ኢንፎርሜሽኑ ስላለ ፖርቹጊዝ ነው ያለው። ኦልሞስት በምልክት ነው ዋስጠኝ ብዬ ያልኩት ማለት ነው። ሰጥቶ ሂድ ይላል እንዳለፍ ሚኒባስ መጣ። ከቴቴ ከተማ ይዞኝ ከቴቴ ቸንጋራ የሚባል ቦታ ነው የምትሄደው። ቸንጋራ ከቸንጋራ እስከ ቸንጋራ $5 ተስማሙ። ከዛ ሚኒባሱ ቀጥታ የት ነው የሚሄደው? ኛመፓንዳ ነው። ኛመፓንዳ ማለት የሞዛምቢክና የዚምባብዌ ቦርደር ከተማ ነች። ቀጥታ ኛመፓንዳ ነው የሚሄደው። $5 ጨምሮ $10 ሄጄ የገባው ማለት ነው። አረሬ እንግዲህ ሄድኩ። አመሻሽ ነው የገባሁት። ወደ ሴም ናይት ወጣሁ። ወደ 11 ሰዓት አካባቢ ነበር የገባሁት። ማድረሳ አድናን የሚባለው ኦሮሞ ልጅ ነበር ታስሮ የተፈታ ነው። ታንዛኒያ ወፍራም ነው፣ መራመድ አይችልም። እኔ ጋር $1 ስላለኝ ይዤ ሄድኩ። $9 ነበር የከፈልኩት ከኛመፓንዳ እስከ ሀረሬ። ሌሎች ከሱ ጋር የነበሩ 2 ነበሩ። እነሱ ቀጫጭን ናቸው፣ መራመድ ይችላሉ፣ ወክ ማድረግ። ብዙ ጊዜ ያኔ የነበረው ያው የተጓዙ ሰዎች ያውቃሉ፣ በእግር ነበር ኦልሞስት የምትሄደው መንገድ ከኛመፓንዳ አይደለም ከማላዊ እስከ ሀረሬ በእግር የገቡ ሰዎች አሉ ኦልሞስት ማለት ነው። እና እሱ መራመድ ስለማይችል እሺ የገባው አጋጣሚ ሳውዝ አፍሪካም ኖ ሀረሬ ደርሰን መሰለህ ሀረሬ ቀጥታ ገባ። ድራይቨሩ እኛ እንግዶች ነን ካምፕ አድርሰን አልኩ። ካምፕ ለመሄድ አይመቸኝም ብሎ ቀጥታ ሀረሬ ፖሊስ ስቴሽን አለ ዋና እንትኑ ማለት ነው ፖሊስ ዲፓርትመንት ኦፊስ ላይ ሌላ ዜጎችም ነበሩ፣ ያው ብዙ ስደተኞች ነበሩ። እዛ ተኝተን አደር ሪሴፕሽን ላይ። ከዛ ጠዋቱን ወተን ካምፕ ገባን። ከካምፕ ደግሞ ያ አንዳንድ ልጆች ነበሩ፣ እነሱን ይዤ ስል ትንሽ ቋንቋስ ከነሱ ሻል ስለምን አንዳንድ ነገሮችን መኪና የት እንደሚጫን ምናምን አናገርኩት። ትራከር ሾፌሩ እዛ ቀጥታ ይዤ የገባው ማለት ነው። ያ አንድ ቀን አንድ ማታ ተጉዘን ሁለተኛ ቀን አመሻሽ ላይ ወደ ሳውዝ አፍሪካ ተሻገርን። ሲገባ ደግሞ ማለት ነው እዛ ቤት ብሪጅ ነው። ቤት ብሪጅ በዚምባብዌ በኩል አንድ ደላላ ይሄ እሱ ያሻግር ብሎ ሹፌሩ እኛን አገናኝቶ ሄደ። 3 ነበር። ይሄ ደግሞ እኛን ለመዝረፍ ወደ ጫካ ነው የወሰደ። ያው ምንም ትንሽ እነሱ $1 ይዘው ነበር፣ ከነሱ ፈተሸ። ከኔ $1 ብቻ ነበር የነበረ መሰለኝ የቀረው። $1 ወሰደ። በውሃ ግቡ አለ። ውሃ አለ ያው ዚምባብዌና ሳውዝ አፍሪካ ላይ ቤት ብሪጅ ላይ በውሃ አልገባም አሉ። እስካሁን ያልገባው ውሃ አልገባም ብዬ ቀጥታ ተመለሱ። አንድ ልጅ ተከትሎ የመጣ ጸደቃ ይባላል። አብረን አንድ ክላስ የተማረ ልጅ ነው። ተከትሎ የመጣው ቀጥታ በቤት ብሪጅ ድልድይ ነው የገባ ነው። ገርም ነገር ማለት ከየት ነው የምትመጡ አሉ ፖሊሶች፣ ዚምባብዌ ጠባቂዎች፣ ቦርደር ጠባቂዎች። ከሀረሬ ነው አልኩ። እኛ ለካ እንትን ብለን ወደ ከሀረሬ 3 ሀገር ነው ጃንክሽን የሚያገናኘው እዛ ጋር ሀረሬን፣ ዚምባብዌን፣ ሳውዝ አፍሪካን እና ናሚቢያ ነው መሰለኝ አልሳሳት ማለት። ከናሚቢያ እኮ ነው የምትመጡ አለኝ። ለካኛ ተሻግረናል። ያ 3ቱም ሀገር እንዲህ ክሎዝሊ የሚገናኙበት ቦታ ነው። ይሄ የምትመጡበት አቅጣጫ እኮ ናሚቢያ ነው አለኝ። ሶሪ አላወቅንም፣ የሆነ ሰው ነው አሳስቶ ወደዛ የወሰደ። ኦኬ ጓ ሄድ አለኝ። አለፍን። የሚያስደነግጠኝ ደግሞ ሌላ ልክ ያው ልጅና እኔ ብቻ ነን በድልድይ እየሄድን ቤት ብሪጅ ላይ የሳውዝ አፍሪካ ቦርደር ጠባቂዎች ያው where are you from አሉ። we are from Ethiopia እና where are you coming from አሁን ወደ ከንም ከሀረሪ ነው አሉ። oh no you are not allowed to come to South Africa አለኝ ፖሊሱ ማለት ነው። ሪል ተነገጥኩ። ያው ደንግጬ why አልኩ። no I'm joking you are welcome to South Africa oh my goodness ያኔ ብቶ እንትን አልነበር ያሁኑ አልነበረም። እዛ ሁኔታ ገባው እግዚአብሔር ስለዳ ኖቬምበር 14 ነበር ቀኑን ማረሳ። ይሄ ነው ታሪኬ። ደስ ይላል። እንግዲህ እንደነዚህ አይነት ታሪኮች ብዙ ነገር፣ ብዙ እውቀት፣ ብዙ ጥበብ ከዚህ ወጣት ከአብርሃም የሰማነው ነገር ድፍረት አለበት፣ ጥበብ አለበት፣ ጸሎት አለበት፣ መጽሐፍ ቅዱስ ማንበብ አለበት። የተበላሸውን በጊዜው የዛኔ ውሃ ላይ ያመናወት ሲሆን እግዚአብሔር ላይ ሲሳለቁ እንደሆነ በማሰብ ይሄ ሊሆን ይችላል የሚል
ደግሞ ሌላ መረዳት አለበት እና ትምህርት ቫልዩ መማር ቋንቋም እንዴት እንደጠቀመው እናያለን። ብዙ ነገሮች እንደዚህ ይተነተናሉና የብዙዎቻችሁን ጉዞ እንደዚህ በተለያዩ አጋጣሚዎች ከዚህ በኋላም ደቡብ አፍሪካም ስንመጣ እናወራው ብዙ ነገሮችን ከጀርባው አናላይዝ ለማድረግ ያህል ነው። እንግዲህ በአብርሽ ታሪክ በጣም ብዙ ነገር እየተማር ነው። እንቀጥላለን። ጆሃንስበርግ ገብቷል። ጆሃንስበርግ ስገባ የሚቀበል ሰው ነበር? መሲና ወረቀት ማግኘት፣ የአሳይለም ወረቀት ሴትል እስክታደርግ ድረስ ሳውዝ አፍሪካ ያለን ቆይታ? ያኔ መሲና ገባን እንዳልኩ ኖቬምበር 14 ሆፕ ዕለቱ ማክሰኞ ነበር መሰለኝ። ያው እርግጠኛ ባልሆንም 14 ቀን ሰጡኝ። 14 ቀን ሰጡኝ ማለት ነው። 14 ቀን ፐርሚት። ያው ከዛ ይዤ ጆሃንስበርግ ተቀባይ ፕሪቶሪያ ነበር። ፕሪቶሪያ ውረድ ስለኝ እኔ አላወቅኩም። ዝም ብዬ አብሮ ሌላ ከኛ ጋር የሚሄዱ 12 ሶማሌዎች ነበሩ። ከኔ ጋር የመጡ 3 ልጆች እና እኛ 16 ነን ማለት ነው። በሚኒባስ የሚባለው ሌላ ዜጋ አልነበረም። ቶታሊ 16ታችንም ፎሬነር ነን። 12 ሶማሌ ናቸው። ገባን ማለት ነው። ፕሪቶሪያ መውረድ ሲገባኝ ያው አላወቅኩም። አገሩን እያየው እንግዲህ ያው ደስ ብሎኛል። ወደዛ ስትታጋ ደግሞ መንገዶች እዛ በፕሪቶሪያ እና ጆሃንስበርግ ያሉ ከተሞች እንግዲህ እኔ ገና ፕሪቶሪያ የሚሄድ እየመሰለኝ ነው። ደካ ጆበር ገብተናል ብሎ ሶማሌዎቹን እንዳወርድ የፋርሲ ነው ያወቅኩት። ያው እነሱን ሲያወርድ አውርዶ እኛን ጂፒ ይዞ መጣ። አራታችንንም እንግዲህ ያው ተቀባይ ነበረ። ፕሪቶሪያ ነበር ቅድም ከጠራሁት አንድ ሰው ነው ተቀባይ ነበረ። እሱም እንግዳ ነበር፣ ለሀገሩ አያውቅም። እንዴት እኔ መንገድ ላይ ሆነ እየተደዋወልክ አይደለም እንዴት ጆበርግ አለፍክ ምናምን አለ። እንግዲህ ጂፒ ላይ እንግዲህ ውጪ አበሻ ሰፈር ውስጥ ሆኖ እንዳሁኑ ተደብቆ አይደለም ልጆች እንትን የምታደርጉ ጂፒ ቀጥታ ዴልቨርስ ባልሳሳት አሁን በሜዲካል እና በዚህ በኩል አፍሪካ ሞል መሀል ነበር። እዛች ጋር አቁሞ ነበር ሲያወርደን ነበር። እኔ ወሰድኳቸውን 4ቱን ልጆች ቤተሰብ መጥቶ ወሰደ ማለት ተደራድሮ እኔም ማን ይቀበለኝ እንግዲህ በውጪ ሆኖ አበሾች ሲያወሩ እየሰማሁ እኔም ሜፈር ከወሰዱ 3000 ምናምን ነው የምትከፍሉ እያሉ ነው። አዎ እስር ቤት ነው የመሰለኝ ሜፈር ሲባል ያኔ ኢትዮጵያ ሳውዝ አፍሪካ ገብቶ ተመለሰ ሪፖርት ሆነ ምናምን ሲባል ሰማለሁ። ኧረ እስር ቤት ከሚሄድማ ዘልዬ ፋይፌል ነበር እንግዲህ የዛ ሀገር መኪና መስታወት ታውቃለህ ሙሉ በሙሉ ነው የሚከፈተው። ፋይፌል ያ ኦልዱ ሚኒባስ ማለት ነው ሎካል ሚሰራ ሙሉ ከፈትኩና የቀረችውን አንድ ልጅ እየተደራደረ ነው። ጸደቃኔ ነበር የቀራ እሱን ለመውሰድ ቅድም ከሀረር ይዤ ከገባኋቸው ማለት ነው። የእሱ ፋሚሊ እየተደራደሩ ነው። ኦልሞስት ሊከፍሉ እንትን እያሉ ነው። ሜፈር ከሚሄድ አልኩና በር መስታወቱን ከፍቼ ዘልዬ ወጣሁ። እንግዲህ ፈጣሪ ይመስገን ሮቦት እንዳለ አላውቅም እዛ ሀገር። እንግዲህ ሮቦት ተለቆ መኪና ሳይበላ መንገዱን ስሻገር ያው እኔ የሚከተለኝ ነው እየመሰለኝ ነበረ። በጃፖኒ ነበርኩ። የያዝኩትን ፌስታል ልብሴንም እዛ ትቼ ነው ወጣሁ። እንደ አጋጣሚ ያው ጂፒ ጆሃንስበርግ ሞል ደጅ በዚህ ነው ወደ ታች ነው የወረድኩት እንዳይከተሉኝ ማለት ነው። በተቃራኒ መኪና ከመጣስ ቢሞ የለም ወደ ቢሞ የሚያስገባ ከሜዲካል በቢሞ ዞሬ በካቤ ህንፃ ዞሬ ልክ ጆሃንስበርግ ሞል አካባቢ ላይ ነው መግቢያ ላይ ነው። ይሄ የሚያቀኝ ልጅ እንግዲህ አገኘኝና ምን ሆነ ነው በጃፖኒ አይቶ ያው ያውቃል ይታወቃል ከመንገድ የመጣው ሰው ፊዚካሊ ሳይን ከመንገድ የመጣው ሰው በጃፖኒ ደግሞ ምን ሆነ ነው እንግዲህ ልብስ ሳይቀየር አይወጣም። ያው አዲስ ሰው ምን ሆነ ነው ኧረ እንዲህ ከመኪና ብልጬ ነው ምናምን ብዬ ምንም ሳልከፍል በጣም ደግሞ ወረድኩ። ምንም አልከፈልኩም። እንግዲህ ያው ነፍስ ጉዳይ ስለነበረ ነው እንደዚህ ነው። ምክንያቱም ከፋይልም ኔፈር እስር ቤት መስሎኛል። ግን ስቲል ትዝ የሚለኝ የዛ ሹፌር ብዙ ጊዜ በሆነ አጋጣሚዎች አወራለሁ። ያው እንደው ባለፈው በሆነ አጋጣሚ ይህን ታሪክ ነግሬ ሹፌሩ ራሱን አወቀው። ሹፌሩ ትቼ ሄድኩ እኮ ነው የስግራ ሰበብ ግን የሹፌሩ ትራንስፖርት ብር ሳይሆን የሚያሳዝነኝ መንገድ ላይ ምሪንዳ በ2 ሊትር ነው አይዶን ነው 1 ሊትር ምሪንዳና አንድ ዳቦ ይገዛልኝ አይረሳኝም። የዛ ሀገር ሳልከፍል ስለሄድኩ የዛ ሀገር ዜጋ ሹፌሩ ድራይቨሩ ማለት ነው። ለሁላችንም ለስላሳና ምሪንዳና ዳቦ ገዝቶ ይሰጣል። እንግዲህ ያው
ግን እስካሁን በጥፋተኝነት ይሰማል። የዳቦና የምርንዳው ማለት ያበላኝ በዛ ሁኔታ ጆንስፈር ገባው። ፈጣሪ ይመስገን። ይሄን ይመስላል ታሪክ። ያ ኢንክሬዲብል፣ በጣም የሚገራርም ደስ ይላል። ታክሾፕ ነው አብዛኛው ስራ እና ፀጉር ቤት ሙያ ይጠቅማል፣ ቋንቋ ይጠቅማል። ደቡብ አፍሪካ ለመሄድ እጅና እግር አጣጥፎ መቀመጥ ሳይሆን መሄድ ግዴታም ከሆነ የሚካሄድበት አጋጣሚ ግዳጅም ሁኔታም ካለ ስኪል መያዝ፣ ቋንቋ መማር፣ መሰልጠን ጥቅሙን አየኸው አንተ። እና ይሄ ነው ብዙ ጊዜ ነፈራ ላይ የምናወራው። አንተ ያው ተከታያችን ስለሆንክ ታውቃለና እንግዲህ አብርሃም በዚህ ህይወትህ እያለ አንድ የመጣልህ ሀሳብ በደንብ በሰፊው ያወራህ ነገር አለና የኢትዮጵያውያንን አኗኗር ኖረህ አይተሃል። ሪስክ የሆኑ ቢዝነስ ታይፕ ነው። እዛም ሀገር ያለው ክራይም ጉዳይ አለ። ለኢትዮጵያውያን ብቻ ሲሆን ትልልቅ ቢዝነስ ሴክተሮችም በጣም በብዙ ነገር ላይ ኢንክሉዲንግ 2020 ምናምን ላይ ትዝ ይላል ከዙማ መታሰር ጋር ተያይዞ የተነሳው ሳውዝ አፍሪካ ስፔሻሊ ኳዝሉ ናታል ፕሮቪንስ ወደመ። ከዛ ብዙ ስቶሪ ነው ከዚያ በኋላ የመጣውና የኛ ደግሞ ታክሾፑ ምኑ በእሳት ሲቃጠል በተለያየ ምክንያት ሲወድም የኢንሹራንስ ሁኔታ የለም። አገሪቱም ያው ኢንሹራንስ እንዳያደርግ የምታውቀው የወረቀት ጉዳይ አለ። ቢዝነስ ታይፑም ያን ያህል ትልቅ አይደለም። ስለዚህ ብዙ ሾፕ የተቃጠለባቸው የተዘረፈባቸው ሰዎች ከስክራች ነው የሚጀምሩት። አንዳንዶቹ የዳቦ ጭምር እየተዋጣላቸው ቀጥረው ሲሰሩ የነበሩ ወርደው ተቀጣሪ ሆነው ያ ደግሞ የሚፈጥርባቸው የስነ ልቦና ጫና ምናምን እንደዚህ የሆኑ ብዙ ስቶሪዎች አሉ። አይ ቲንክ እነዚህ ነገሮች አንተ ልብ ውስጥ ብሪሊያንት መሆንን አይቻለሁ። በብዙ ነገሮችን ከሚታሰበው ባለፈ በጣም ቆንጆ በሆነ ወይ ነው የምታየው። ያ ናቹራሊ ውስጥ ያለው ኢንስቲንክት ውስጥ ያለው ለሰው እንደዚህ ቢሆን በሚል ያሰብከው ሀሳብ አለና እስቲ እኔ በደንብ ነግረኸኛል። ተመልካቾች ደግሞ በሰፊው ብትነግረኝ ደስ የሚል ነገር ነው። ዶክተር እንግዲህ ለሁሉም ነገር ቀን አለው። ውስጥ ላይ ቅንነትና መልካም ሀሳብ ካለ በሆነ አጋጣሚ ይወጣል፣ በስራ ላይ ይውላል። እኔ ኦልሞስት አሁን ያልከውን ሀሳብ ትዝ ይለኛል 2017 በነጮች ማለት ነው። ያኔ ነበረ ይሄ ሀሳብ ውስጤ ላይ የተጫረ ማለት ነው። ያው ብዙ ሰዎችን አየው፣ ለቅሶ ይሄዳሉ፣ ሲመለሱ መኪና ተገልብጦ ብዙ ጊዜ ከለቅሶ ሲመለስ ሞተ ምናምን ሲባል ማቆ ከለቅሶ እስከሚመለስ ሱቁ ተዘረፈ፣ ስራ ተበላሻ የሚባለው ነገር አውቃለሁ። ለዛ ብዬ ለምንድን ነው ይሄ ባህል እንግዲህ አስቸጋሪ ነው። ሰው ሄዶ አልቅሶ ካላለ በእኛ ባህል ተወቃሽ ነው የሚሆነው። ግን ያው አንድ ስቴፕ አሁን ካለንበት እኛ ኢትዮጵያ በጣም የሚያስጠላኝ ማለት ነው። ጥሩ አባቶቻችን ጥንት አያቶቻችን ሲጠጡ እና ቡና ሳፈሩ በነበረ ጀበና ስቲል እንጠጣለን። ያው ይታወቃል። ሲኒ በምጣድ ነው፣ በብረት ምጣድ ነው ቡና የሚቆላ። ሰው ሀገር ግን በየሳምንቱ ኬትል ይመጣል። ያው አይተሃል። በየሳምንቱ ሞደርናይዝ በሆነ መንገድ ነው ሁሉ ነገር የሚሆነው ማለት ነው። እና ይሄን ለማለት ያሰብኩት እኛ ስለምን ድሮ በነበረ ባህል እንጎዳለን? ድሮ በነበረ እድል ለምን በቦታ እንኖራለን? በሰለጠነ ሀገር እንደመኖር ያክል ስለ እንጀራ ሁላ ማስብበት ጊዜ አለ። እዚህ ሀገር በምጣድ የሚሰራ እንጀራ እዛም ሀገር በምጣድ ነው፣ ግን ልኬት የለንም። ሌላ ሀገር ዱቄት ሲገዛ፣ ራይስ ሲገዛ፣ ፓስታ ሲገዛ በዚህ ዲግሪ ይሄን ያክል ሰዓት ይሄን ያክል ጨው ይጨመራል ብሎ ተጽፎ ነው የሚሰራ። ግን በእኛ ባህል አይደል ነው። አሜሪካን ቢኬር እንደዛ ነው መሰለኝ። በ25 ኪሎ ግራም ዱቄት ላይ ምን ያክል ውሃ ይጨመራል የሚባለው ስልት የሚሰራ ሰው የለም። እና አንድ ወጥ ምስር ምን ያክል ደቂቃ በምን ያክል ዲግሪ ይብሰል የሚባል ነገር ያለ አይመስለኝም። እዚህ ኢትዮጵያ አይደለም አሜሪካም የትም ያላቸው አይደል ነው ብቻ።
ስለዚህ በዚህ ቀን አለው እኔ ደግሞ ከዚህ ተነስቼ ቢያንስ ይሄ እንዲድር ለምን እናዘምንም? ሰዎች አካል ጉዳት ሲደርስባቸው አባት ልጅ ጥሎ ሲሞት ያው የተለመደ ቸርች መስጊድ ተኬዶ ነው ልመና የሚደረገው። ለዚህ አይነት ነገር ኢንሹርድ የሆኑና ጋራንቲ የሆነ ነገር የለም ከእግዚአብሔር በታች። ከዚህም ተነሳውና ለምን በእርግጥ እዛ ሀገር ኢንሹራንስ እንዳይኖረን ወረቀት እንዳልከው ብዙ ነገሮች ይገድቡናል። ገንዘብ ለማዛወር በጣም አስቸጋሪ ነው። ስለዚህ ይሄ ነገር እያለ ግን ለምን እኛ ከኢትዮጵያ መንግስት ኢንቴግሬሽን ተፈጥሮ ለምን ኢትዮጵያ መንግስትም በዚህ ጉዳይ አግዞ እነዚህ ሰዎች እግራቸው ሲቆረጥ፣ አይናቸው ሲጠፋ፣ እጃቸው ሲቆረጥ ዝም ብሎ ተጥሎ ከሚቀሩ ሰው ከምንም በህይወት እያሉ ለምን የህይወት ዋስትና አይኖራቸውም? የንብረት ዋስትና አይኖራቸውም? የአካል ጉዳተኝነት ዋስትና አይኖራቸውም? ትንሽ ይሄ ነገር እዛ ሳውዝ አፍሪካ ላይ ብናፈነዳ እንዳደገ ሀገር ሁሉም ዜጋ እየተጠቀመ እያለን እስካለን ይህን ነገር ደግሞ እዛ ጀምረ ወደዚህ የምታመጣበት አክሴስ አለ። እዚህ ሀገርም ሰዎች ብዙ ጊዜ አዝመራ ይበላሽባቸዋል፣ ከብት ይሞታል። ያው አልቅሶ ነው ምሉ ለምን እንደ ሀገር እንኳን ጠቀሜታ ይኖራል ይሄ ነገር አሁን። ምክንያቱም አሁን እዚህ መጥቼ ያየሁትን ነገር አለ። እዚህ ገጠር አካባቢ የሚሰራ እድር አለ። እንጨት ተሸክሞ ነው የሚሄደው። አሁን እድር ዶኔሽን የሚደረገው ቡና በመለኪያ ሲሰፈር ነው። ያ ብዙ ነገሮች ብር ሰው ሲሞት አሁን አንድ ሰው አካባቢ ላይ ኖር ይችላል። እድር ካልሰጠ ዜሮ ምናምን ቅጣት የሚባል ነገር አለ። ፕላስ ደግሞ ሰው በሞተ ሰዓት ገንዘብ ላይኖር ይችላል። መደበኛ ገቢ ስለሌለ ገጠር ላይ ሰዎች ማለት ነው እንጨት የሌላቸው ሰዎች ይህ ሁሉ ቶታል ተሰርቶ በኢትዮጵያ ደረጃ እንኳን በየወሩ ሰው ሬዲ ሆኖ ይጠብቃል። ቢያንስ አሁን ኢንሹራንስ ባል ነገር በየወሩ ዶኔት አድርጎ ነው ለሆነ ፉኔራል እንትን የሚያካሂዱ ሰዎች አሉ፣ ፓናሎች። እንደነሱ አይነት ነገር ተቋቁሞ እንደዚህ አይነት ነገር ሳውዝ አፍሪካ እዚህም ቢጀመር የአካል ጉዳት መኪና ሲሰረቅብን፣ ሱቅ በዞኖፎቢያ ሲዘረፍብን ዞረን ከምንለምን ለምን በህይወት እያለን አንድነት ለራሳችንም ጥቅም ነው። ያ ሰው ዞሮ ሰው ነው የምንቸገረው እኛ ነን። ያልተጎዳ ሰው ነው አይደል የሚቸገረው ለተጎዳው። ያ ካልቀረ ለምን በህይወት እያለን ኢንሹራንስ ለመኪና እንደ መኪና መጠን፣ ለሱቅ እንደ ሱቅ መጠን ተመዝግቦ ስምብል ነው ያሉበት የመጀመሪያ የጅማሪያቸው ካፒታል ተመዝግቦ ያሉበት አድሬስ ታውቆ ከዛ ሀገር ፖሊስ ጋር አንድ ላይ ሆኖ ፍራውድ እንዳይኖር አንዳንድ ሰዎች የሚያደርገው ነው። በቻልኩት በጽሁፍ ያዘጋጀሁትም ነገር አለ። ያ ቱ ቢሆንስ በጽሁፍ በምችለው ብያለሁ። ከኔ ደግሞ በላይ እናንተ አላችሁ። ከኛም በላይ በዚህ ዘርፍ የረቀቁ ሰዎች አሉ። ያረቃሉ፣ ሀሳቡን ያሰፋሉ። በዛ መንገድ ኢንሹርድ ሆነን ዘመናዊ ሆነን እዛ ሀገር ምን ያደርጋል ሰው ሀገር ብልጭልጭ ብቻ አይተን ብንመጣ የሆነ ነገር ይዘን ወደ ኢትዮጵያ ስንመለስ ለኮሚኒቲያችን የሆነ ነገር ኮንትሪቢዩት ማድረግ መቻል አለብን። ያው ይሄ ነው በጣም ጠቃሚ ሀሳብ ነው። ኢንሹራንስ ውስጥ ምንድን ነው? ሪሊፍ ኢንሹራንስ ኦር እፎይታ ኢንሹራንስ ነው። እፎይታ ምለው እንግዲህ ያው እኔ ቢሞት ልጄ ምን ይሆናል ብሎ በህይወት ይሰጋል ሁሌ እዛ ሀገር። ኢንኬዝ መኪና ቢሰረቅ ዞኖፍ ተነስቶ ሱቅ ቢቃጠል ብሎ ሁሌ ስጋት ያለው ሁሌ ስጋት አለ። ለዚህ ያው እፎይታ ትንሽ እፎይታ ይሰጣል ብዬ ነው ስያሜውን ሪሊፍ ወይም እፎይታ ኢንሹራንስ ያልኩት። ያው እፎይታችን እግዚአብሔር ቢሆንም ቀጥሎ ደግሞ ራሳችን ክሬት የምናደርግ ትንሽ ከውጥረት ዝቅ የሚያደርግ እንትን ያስፈልጋል ብዬ ነው። አመሰግናለሁ። ይቀርብ ታንክ ዩ አብርሽ። እንግዲህ እንደሰማችሁት ነው አብርሽ ደቡብ አፍሪካ ኖሮ የማህበረሰቡን ጉዳይ ስለሚረዳ ሁሌ ስጋት የሆነን ነገር ሁሌ እንዲህ ሊሆን ይችላል፣ እንዲህ ሊፈጠር ይችላል። ኮሽ ባለ ቁጥር ድንጋጤ የተፈጠረው አንድም ከሀገሪቱ ሁኔታ ነው፣ ሌሎች ምክንያቶችም ሊኖሩ ይችላሉ። እነዚህን ግን ለመቀልበስ እግዚአብሔር ነው እውነት ነው እፎይታችን። ነገር ግን እግዚአብሔር ደግሞ ምን ሰጥቶናል? አእምሮ ሰጥቶናል እንድናስብ የቱ ይሻላል የሚለው እንደዚህ እንድንወያይ፣ በመካከላችን ደግሞ እንደዚህ ደስ በሚላቅ ነገሮችን ማየት የሚችሉ
ወንድሞች ወዳጆች ያሉና ሀሳቦቻቸውን ገዝተን እፎይታ ኢንሹራንስ ምን ማለት ነው፣ እንዴት ነው የሚሆነው፣ እንዴት እንተባበር የሚል ሀሳብ ማካበት ማሳደግ አለብን። ባለሀብቶች እንደ ኢንሹራንስ ካምፓኒ ማቋቋም ትችላላችሁ። በሺዎች የሚቆጠሩ ቢዝነስ ማኖች ባሉበት ሳውዝ አፍሪካ አርሰኒንግ ወይም ሾፕ ቢቃጠል ካር አክሲደንት ቢደርስ ከዜሮ ነው የሚጀምረው እና የአንዳን ኢንሹራንስ ማለት ሲሆን የተለየ ነገር አይደለም። ለእድር ብር እንደሚዋጣው ይሄኛው ደግሞ እድር ሰው ሲሞት አገር ቤትም ሰው ሲሞት ወይም ወደዚህ ደግሞ ሬሳ ለመሸኘት ይሆናል። ይሄ ግን ንብረት ቢቃጠል ምን ይደረግ፣ ሾፕ ቢዘረፍ ምን ይደረግ፣ ፓኬጅ ይውጣለት፣ መኪና ሲሆን እንዲደረግ፣ ሲሰረቅ እንደዚሁን ከተመለሰ የሚሉ በዚህ መልኩ ከተለያዩ ምሁራን ጋር ተነጋግረን በዚህ ጉዳይ ልንሰራ ይገባል እና አብርሽ ያመጣውን ሀሳብ እኔ ስሰማው በጣም ነው ያስደስተኝ። በጣም አመሰግናለሁ አብርሽ። የመጨረሻው ጥያቄ የሚሆነው አንተ 10ኛ ክፍል ትምህርት አቋርጠን ሄድከው፣ እዛ ደርሰህ ደግሞ ውስጥ የትምህርት አቅም ነበር። አለመማር አንዳንዴ የፈጠረውን ነገር አስተውለህ ለመማር ካለህ ቆራጥ ዲተርሚኔሽን እና ለመማር ካለህ ጉጉት የተነሳ ወደዚህ ደቡብ አፍሪካ መጥተህ ትምህርትን ተምረህ 11 12 ተምረህ አሁን ዩኒቨርሲቲ ትምህርት ኦልሬዲ ጀምረሃል። መሀል ላይ የሆነ ፈተና ምናምን አለብህ። እስቲ ከዚህ የተነሳ ከኔ ጋር የተዋወቅ ነው በዚያ ነው በኢዲዲ አካዳሚ ጉዳይና እስቲ ዛገር ላሉ ወንድሞች ስለ ትምህርት ጥቅም ያንተንም ደግሞ ወደ ትምህርት ለመመለስ ያረከውን ጆርኒ ድጋሚ ወደ ሀገር የመጣህበትና አሁን ያለበት ነገር ብትነግረን። በጣም ደስ የሚል እንግዲህ ያው ዶክተር ቱ ቢ ኦነስት ወደ አንተ ወደ ነፈራም ወደ ማንነት ወደ ፖስቶች አይኔን እንዳዘነብል ያደረገ ኢዲዲ አካዳሚ ነበር። ስፔሻሊ ሳውዝ አፍሪካ ላይ ያየውና ሳውዝ አፍሪካ የሚኖሩ ሰዎች ታውቃላችሁ፣ ሌላ ወደ ዩሮፕ የሚሄድ ሰው በትምህርት ዶክሜንት ምናምን የሚሄደው ወደ አሜሪካ በዶክሜንት ነው የሚሄዱ። ሳውዝ አፍሪካ ግን ያው እንደምታወቀው ማንም ሰው መሄድ ይችላል። ያው እዛ ሀገር ብዙ ቻሌንጆች አሉ እና እዛ ሀገር ትምህርት አክሰስ እንዲኖር በጣም እመኝ ነበር። ምክንያቱም ሳይማር ትምህርቱን አቋርጦ የሚሄድ ሰዎች አሉ ወደዛ ከትምህርት ቤት ሄዶ ግን እዛ ደርሶ እዚህ ኢትዮጵያ ላይ ትምህርት ጨርሶ እንትና ዩኒቨርሲቲ ተማር እንትና ስራ ያዘ ሲባል ነው። እሱን አይደለም እንኳን አንድ ሰው ሞተር ሳይክል እየሰራ ሚስት አግብቶ ልጅ ወልዶ ከሆነ ባክግራውንዱ ሳያውቁ ሚሊየንስ ሳይኖረው እንኳን ጥሩ ኑሮ እኮ ነው የምኖረው ይላሉ እዛ ሀገር ሄዶ። እነሱን ደግሞ እዚህ ሀገር ያለ ሰው በተቃራኒ አፕሪሼት ያደርጋል፣ የሚመኛቸዋል እና ግን እንደዛ ለመሆን አክሴስ አልነበራቸውም። ቢያንስ አሁን እየሰሩ የሚማሩበት አክሴስ ሆኖ እዛ ሄዶ የቆጫቸውን ትምህርት ጥሎ መሄዳቸውን ይሄ ኢትዮጵያ ደግሞ ከዛ ሀገር መጥቶ ለመማር ያው የሄዱበትን ዓላማ ግብ ሲያደርሱ ከነጋ ዛሬ እያሉ 20 ዓመት 30 ዓመት ነው። እስከዛ ጊዜ ያልፋል። ጊዜ ካለፈ በኋላ መማር ከባድ ነው። ለእኔ አሁን ምን አክል ቻሌንጅ እንዳለ አውቃለሁ። ልጄ 3ኛ ክፍል ተማሪ ነች እዛ። እኔ እዚህ መጥቼ ስማር እዚህም ያው ልጅ አለኝ፣ ቤተሰብ አለኝ። ከዚህ ሁሉ ቻሌንጅ ጋር ከነዚህ ነገሮች ጋር ትምህርት ጎን ለጎን አድርጌ ሲል በጣም ይከብዳል። ከ30 ዓመት በኋላ ከ20 በኋላ መጥቶ ለመማር በጣም ዲፊካልት አይቻልም፣ አይታሰብ ነገር ነው እንግዲህ። ስለዚህ በአሁኑ እዛ ሀገር እያሉ በጣም ላኪዎች ናቸው። እኔ እውነት ማወራው God bless you dream እና ሁሉ ነገር እንዴ ትልቅ ነገር ነው። ሰዎች ፎቅ ይገዛሉ። እኔ አዶኬ ሰዎች ለዜጎች ይሄ ለአገራዊ ጠቀሜታ ነው ዶክተር እውነት ለማውራት ማለት ነው ቴንደንሲ ስለሆነ ማለት እና እዛ ጋር ትምህርት ብኖር ቢያንስ የተማርኩ ሊኖር ይችላል። ቅድም ባልኩት በኢንሹራንስ ጉዳይ ከገዛኝ ሱማሞ ጋር የሚባል አክቲቪስት አለ አይደል ነው። ከዛ አውርተን ነበር እዛ ሀገር እያለው ማለት ነው። የሚያውቁ ሰዎች ያውቃሉ። ስሜን ጠርቶ ነበር ያኔ ላይፍ ሾው ያዘጋጃል። አብርሽ ሰው ወደዋል ይሄን ሀሳብ አለኝ ያኔ ማለት ነው። በላይፍ ሾው አስተላልፎ እና ዌብሳይት ክፈት ብሎ የሱን ግል የሆኑ ከዮናታን ጋር የነበረ ታሪክ ነገረኝ። የሱን ሀሳብ ቀምቶ ፓስተር ዮናታን አክሊሉ ወደ ስራ እንዳመጣ እሱ ደግሞ ኢስት አፍሪካን ያው ሴንተር የሚል ቪዥን እንደነበረው ገዛኝ ስማው ማለት ነው። በሆነ አጋጣሚ ተገናኝተን ቻት አድርገን እንደዚህ ያደረገኝ እኮ አንተ ቶሎ ብለህ ዌብሳይት ክፈትና ይነሳ በጽሁፍ ጨምረ አጠናክራ አዘጋጅታ ሎክዳውን ነበር ጊዜ መታ እንደዚህ እናረጋለን አለ። በዛ መሃል ነው ትቼ የመጣሁት። ዌብሳይት ደግሞ ለመክፈት
ትምህርት አክሴስ ዶክሜንት ያስፈልጋል። ያ ከዛ እንዴት በምንድን ነው የሚከፍተዋል? አንደኛው እሱ ሪዝን ነበር። መጣው እንግዲህ ያ ቁጭት ስለነበረ መጣው ተማርኩ። እግዚአብሔር ይመስገን አሁን በዚህ ደረጃ አለው። ቢያንስ ሰርቲፊኬት ይሻለው። ከዛም ምናልባት እንድቀጥል እችላለሁ ፈጣሪ ካለ ማለት ነው። ለማለት ያሰብኩት እዛ ሀገር ያሉ ሰዎች አሁን ያሉ ሳውዝ አፍሪካ ያሉ አይሆን ዱባይም አለ መሰለኝ። ዱባይም እንደምታውቀው ያው ብዙ ሴቶች ትምህርታቸውን ጥለው ቤተሰብ ለመርዳት ብለው ነው እዛ ሀገር የሚገኙት። እዛ ከደረሱ በኋላ ደግሞ ያው ስለ ትምህርታቸው ስለ ላይፋቸው ማሰባቸው አይቀርም። ስራቸውን እየሰሩ የተመኙትን ኑሮ ህይወት እየኖሩ ቢማሩ በጣም እድለኝነት ነው። በጣም ከምትለው ነገር በላይ ማለት ነው። ሴም ታይም በአንድ ድንጋይ ሁለት ወፍ ማለት ነው። የተመኘውን ድሪም እየኖርክ እዚህ ባኮም ደግሞ ጥላ የሄድከውን ድሪምህን እዛም ታሳካለህ ማለት ነው። እና ሌላም ሀገር ያሉ ሰዎች ከአንተ ዶክተር መልካም ስራ መልካም ራዕይ እንደዚህ አይነት ነገሮችን መደገፍም አለባቸው። እነዚህ ሰዎች ደግሞ እዚያ ስፔሻሊ ሳውዝ አፍሪካ እና ዱባይ ያሉ ሰዎች 100% ማለት ይቻላል ትምህርቱን አክሰስ ማግኘት አለባቸው ማለት መማር አለባቸው ብዬ ነው የራሴን ምክር የምሰጣቸው ማለት ነው። ምክንያቱም የትም አይገኝትም የትም እስካሁን ያሉን ነው። እውነት ለማውራት ሌላ ሀገር በተወለድክ በኖርክ ዜግነት ይሰጣል። ሳውዝ አፍሪካ የዜግነት ዶክሜንቴሽን የሌለባት ሀገር ነው። ሁሌ ስደተኛ ሆነ ምንም አይነት እንቅስቃሴ እንዳታደርግ የታሰርክበት ሀገር ነው። ዱባይም አይ ቲንክ ሴም እና በእነዚህ አይነት ሀገሮች እንደዚህ አይነት ፍቃድ ከሀገር ተነስቶ ሀገር በቃል በጣም በጣም ትልቅ ስራ ነው። እኔ ተነስቼ ባመሰግን ደስ ይለኛል። እና በጣም እድለኝነት ነው። እኔ ያኔ አክሰስ ቢኖር ቢያንስ ያ ኢትዮጵያ መጥቼ ተጠቀምኳቸው ነገሮች አሉ። እናቴን ተንከባክቤ ያ አንዳንድ ነገር አድርጌ እዚህ መጥቼ እናቴ ከኔ የምትመኘውን ላስፖርት እንደሆንኩ ደግሞ በጣም ትወደኛለች። She used to cry for me, you know. She chose me more than every children of us. So then I come back home, I get married, I gave a baby. She hugged my baby. ልጅን አቀፈች። ለመልካም የተመኘችውን መልካም ነገር ሁሉ አረኩላት። ከቤት ሲወጣ ሰነፍ ነበር ድሮ። አንዴ ሰነፍ እንደሆንኩ እሷም ስታውቅ ነበረች። ጎበዘላት። ሲወጣ ግን የሆነ ቃል ተናገረች። አባቷ ትልቅ ሰው ነበሩ፣ ዳኛ ነበሩ። ያ ባዲኛ ሞሎቶ ሸቶ ከቀዳል ቤትን ያቆቆ አለች። እናቴን ሲሜ ሲወጣ ወደ ደቡብ አፍሪካ ማለት ነው ሊሄድ ያኔ ይሄን ቃል ተናገረች። ይሄ ቃል ደግሞ እዛ ሀገር ሄጄ እንደገባሁ ትዳር ስላደረኩ ያው እዚህ ባኮም ለመርዳት አልተመቸኝም ነበር። 3ኛ ዓመት ነበር ወደ ትዳር የገባሁት እዛ። በዚህ ምክንያት መርዳት አልቻልኩም። እንዲህ ቆጨኝ ነበር። መጣው እናቴ ከኔ የምትፈልገውን ነገር አረኩ። She rest in peace. And I don't regret. I feel like she's still alive with me because I did everything I can for my mom. That's great. Yeah, that's the best achievement in my life. That's really cool. Proud of you. So, now this ያኑረን እንቀጥላለን። እዛ ያላችሁ ሳውዝ አፍሪካ ዱባይ ያላችሁ ወገኖቻችን ስተዲ ሃርድ በርቱ። ከስራ ጎን ለጎን ይሄ ትልቅ እድል ነው። የትም ሀገር ምን ጊዜም ያልታሰበም ነው። ይህን እድል ተጠቀሙ። እግዚአብሔር ይባርካችሁ። ባላችሁ ተሰዶ እግዚአብሔር ጠብቃችሁ። መልካም ራዕይ እግዚአብሔር ያስፋ እንላለሁ። በጦስኛ ሰላምታ ምናምን ዝም ብለህ መጠቅለያ ሰምቦናኒ ሁንጃኒ ሲያፒላ ኦንጌ ሙንዱ ሰላም ሳውት አፍሪካ I just love you, all of the African nations. I have a special memory of South Africa. What I like from South Africa, because I'm not perfect with other languages, that's why I'm preferring to speak in English. So, I love all of them, but they are innocent. They are. And
I used to spend my time with them. Most of the time, I used to spend with local community. So I'm proud for that. They are innocent. Yeah, they are lovely people. May God bless you, South Africa. Yeah, I wish I could be there, and I wish I can come back there. But one day soon I will come there. Yeah, God bless South Africa. God bless all Africa. Thank you. Bye. ክቡራትና ክቡራን ከአብሽ ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ ደህና ሁኑ። ቸር ሰንብቱ። ባይ ነፈራ ሚዲያ በአባቶቻችን ባህል ሐሳብን በነጻነት የምናሽራሽርበት የውይይት መድረክ